ክቡራንና ክቡራት እንዴት ናችሁ? እንደው አንድ ነገር ቢያሳስበኝ ነው። አሁን እኮ የአርሰናል የዋንጫ ጉዳይ ኦልሞስት ያለቀለት ነገር ይመስላል እና ዛሬ ምናልባት በርንማውዝ ከማንቸስተር ሲቲ ጋር ባለው ጨዋታ በርንማውዝ ለአውሮፓ መድረክ በሚያደርገው ትንቅንቅ ምናልባት የማሸነፍ ፖሲቢሊቲ ወይ ደግሞ ነጥብ የማስጣል ፖሲቢሊቲ ሊኖረው ይችላል። የአርሰናል ላይ ሊጨምር የሚችለው ነገር በክሪስታል ፓላሱ ጨዋታ በጋርድ ኦፍ ኦነር ከመግባት ውጭ አርሰናል ሻምፒዮን ከመሆን የሚያግደው አይመስለኝም። ዛሬ ሲቲ 5-0 10-0 በምንም ሊያሸንፍ ይችላል። ግን የመጨረሻው ጨዋታ እንደተለመደው አርሰናል ክሪስታል ፓላስን 1-0 ያሸንፋል። ምናልባት እንደው ዛሬ ማንቸስተር ሲቲ ነጥብ የሚጥል ከሆነ ደጋፊው በትንሹ ሊረጋጋ የሚችልበት ሁኔታ ነው የሚኖረውና እኔ አሁን እያሳሰበኝ ያለው እንዴት ነው ደጋፊው ሴሌብሬት ሊያደርግ የሚችለው? ላለፉት 22 ዓመታት ዋንጫ አይቶ ማያቅ የፕሪሚየር ሊጉን ማለት ነው በዛ ልክ ትልልቅ ዋንጫዎችን አሸንፎ የማያውቅ ቲም ሻምፒዮን ሲሆን እንዴት ነው ሴሌብሬት የሚያደርገው? እንግዲህ እንደምታውቁት በ2025/26 የውድድር ዘመን አርሰናል 14 ጨዋታዎች ከተጋጣሚው በአንድ ጎል ብልጫ ብቻ ያሸነፈባቸው ጨዋታዎች እንዲሁም በስምንቱ 1-0 ብቻ ያሸነፈበትና የመጨረሻው ፊሽካ በተነፋ ቁጥር የአርሰናል ደጋፊ እያለ ከ90 በላይ ደቂቃዎች በጭንቀት ያሳለፈ ደጋፊ ነው የነበረውና እንዴት ነው የሚሆነው? እኔ በጣም ግራ ገብቶኛል። አሁን ኦልሞስት ሲዝኑን በሙሉ ሴሌብሬት እያደረገ ሳይሆን ዝግ በጣም በጭንቀት ነው የቆየው። እንዴት ነው የሚሆነው? ዘዌ ዋንጫውን ዊን ማድረጋቸው እኔ ይቀራል ብዬ አላስብም። አርሰናል ሻምፒዮን ነው የሚሆነው። ግን እንዴት ነው የሚሆነው? እኔ ሜቢ እንደው ሲኒየር የአርሰናል ደጋፊዎች ዘይ ቪዚብልን ያያችሁ ሌሎች አርሰናል ሻምፒዮን ሲሆን ያያችሁ ስፔሻሊ በአርሴን ቬንገር ጊዜ የነበራችሁ ቀዲም ሲኒየር ደጋፊዎች ከአዲሱ ጀምአ ጋር ተነጋግረው በዚህ መልኩ ቢሆን ተብሎ ትንሽ ፖሊሽ ቢደረግ ዘዌ ሴሌብሬሽኑ ብዬ አስባለሁ። እንደምናስታውሰው እንግዲህ የዌስትሃም ጨዋታ ላይ እዛ መልኩ ጎሉ እንዲሻር 4 ያህል ደቂቃዎች ተወስዶ ያንን ውሳኔ መወሰኑ፣ የማታው ጨዋታ ላይ ደግሞ ከሃቨርስ የሰራውን ጥፋት በቢጫ ካርድ ማለፉ፣ በእርግጥ ይሄ እኛን የሚያሰለቸን የማንቸስተር ሲቲ ዶሚናንሲ ፒኤፍኤም የፈለገው አይመስልም። በእርግጥ ያለፉት 6 ዓመታት የማይክል አርቴታ ትረስት ዘ ፕሮሰስ ብሎ ይዞት የመጣውንም ነገር ሪዋርድ ከማድረግ አንጻር ሊጉም የተሻለ ማርኬቲንግ እንዲሰራ የአርሰናል ማሸነፉ አይ ቲንክ ጥሩ ይመስለኛል። የሆነ ሆኖ ግን ዘዌይ ሴሌብሬሽኑ ግን ከወዲሁ ሊታሰብበት ይገባል ብዬ ነው የማስበው። ምን ይታያቸዋል? ከሌሎች ክለብ ደጋፊዎችም ጋር እንደው ትንሽ ስምምነት ነገር እንደው እንትን ብንል ከወዲሁ ብዬ አስባለሁ። ያው ትንሽ ያሳስበኛል። በጣም ረጅም ጊዜ ነው የተጨነቃችሁትና የተጨነቀ ሰው ደግሞ መጨረሻ ላይ እንዴት እንደሚሆን አላቅም። ብቻ አላቅም እንዴት እንደምትሆኑ ያው እናንተ ታውቃላችሁ። ኤኒዌይስ ፔፕ ጋርዲዮላ እንግዲህ የመጨረሻ አመቱ ነው እየተባለ ነው። ኦልሞስት ወደ ኮንፊርሜድ ወደ መሆን እየሄደ ነው። ማሬስካ ማንቸስተር ሲቲን ይረከባል እየተባለ ነው። ኤኒዌይስ እናንተስ ምን ሀሳብ ትዝብታላችሁ? አጋሩኝ። አመሰግናለሁ።